ኬክ ይዘው ያው ዳቦ እኔ ለያዝላችሁና በደንብ ተዛያዩ ማሻአላህ ሰላም እንዴ የሚገርም ነው አብሽሮ አረፍ አይዟችሁ በሰዓቱ አልተሳካም ተሳክቶ ቆሞስ ጥበቡን ጠርተናቸው አባ ጥበቡን ጠርተናቸው ሐሳብ እርሶ ራሱን ያረሙኝ ነው ቆሞስ አባ ጥበቡን ጠርተን እንደው የሆነ ስሜታቸውን ቢነግሩን እዛ ቦታ ላይ ሁለታችሁን አንድ ላይ ማገናኘት በጣም ህልሜ ነበር ያ ቢሳካ ደስ ነበር ዛሬ በስልክ ብናስገባቸውና ትንሽ እዛ አካባቢ ብንቆይ ደስ ይለኛል በተለይ ቀደም እንዳነሳውልዎት ይሄ አብሮነት ኢትዮጵያዊነት ከዛ ደግሞ አለፍ ሲል ተድሂያ እርሶ ምን ስላነሳሳዎት ነው እኛ አባት ዘመናዊ ትምህርት እንዲማሩ የገፋፏቸው እስክሪብቶ ገዝተው ደብተር ገዝተው አልፎ ተርፎ ትምህርት ቤት እየሄዱ ሁሉ ይከታተሏቸው ነበር በጣም ምንድን ነበር መነሻዎት እሷን ትንሽ ያንሱልኝና በስልክም ቢሆን ብናስገባቸው ደስ ይለኛል ቆሞስ አባ ጥበቡ እሷን ትንሽ እስቲ ወደ ኋላ መለስ ብለው ምንድነው የገፋፋዎት ይቻላል አመሰግናለሁ ወንጀመሪያ ደረጃ አልহামዱሊላህ ባረከላሁ እንኳን አላህ ለዚህ ለዒድ አልአድሃ ሙባረክ አሜን ማሻአላህ እንኳን አላህ አብሮ አደረሰ ጀዛከላሁ ኸይር እንግዲህ ያነሳሳኝ ምንድነው የኢትዮጵያ ተምሳሌት መሆን ነው ኦኬ የኢትዮጵያ የሰው ልጅነት ሂዩማኒቲ በቃ የሰው ልጅ ሰው መሆን እስልምና አቃፊ አስተማሪ ሆደ ሰፊ ስለሆነ እስቲ ከምንናገረው ይበልጥ በተግባራችን ሰው ይማር ሰውን ማራቅ አያስፈልግምና ሰውን ማስጠጋት የሰው ማንነትን ክብርን እስቲ ልስራበት ብዬ የሚገርም ነው ማንንም ሰው አላነሳሳኝም የሚገርም ማንንም ሰው ማንንም አካል በራስዎት ጥያቄውን አቀረቡ በቃ ይሄ ኢትዮጵያ ተምሳሌት ኢትዮጵያኖች እንዲነው መሆን ያለብን እንደ ሀገር አቀፍ ሰው ይማርበታል ብዙውን ጊዜ ሰው እንትን ሲበላላና ሲኮራረፍና ሲገፋፋ ልክ ነው እንደዚህ አይነት ነገር ነው ማየው እውነት ነው በተለይ በኢትዮጵያችን ውስጥ ልክ ነው የሰው ልጅ ካቀረብከው እምነቱ የራሱ መስመር አለው ያንን አክብሮ ኢትዮጵያዊ ነው የኔ ነው በቃ አምኜበት ይሄ ሰው ይማርበት እስቲ ወደ ቴሌቪዥንም እንወጣለን ብዬም አይደለም ሱብሃንአላህ እኔ ካለኝ ከዛው ከአካባቢው የሚገርም ነው እንጂ ማንንም ደግሞ ወደዛ ይገፋፋኝ የለም በጣም የሚደንቅ ነው እኔ እሳቸው በቃ ተግባባ ፋይናሊ ተመረቁ አይደለ ተመርቀው አይ ቲንክ አሁን እዛም ትገናኛላችሁ በጋራ የምትሰሯቸው ስራዎች እንደ ሀገር ሽማግሌ ኦኬ ትዝ ይለኛል ሲነግሩኝ ከሚሰጡ ሳብጀክቶች ውስጥ ኦሮምኛ ይከብዳቸው ነበር ብለውኝ ነበር የጎጃም ሰው ናቸው አይዋ ኦኬ የሚገርም ነው በጣም እንደውልላቸው ይቻላል እስቲ ወይስ እንደው ምን እናድርግ የሚለውን እየፈከርኩኝ ነበር አትመና እንደዚህ ቁጭ ብላችሁ ሁለታችሁን ባይ እናንተ የኢትዮጵያ መልክ ናችሁ ጉዳዩ እርሶ ከሳቸው የትምህርት ስኬት የህይወት ስኬት ጀርባ ያሉ ትልቅ ሰው ነዎት እሳቸውም ለእርሶ ታዛዥ በመሆን ሐቂቀተን ማለት ተግተው ተምረው ነው አይደል አሁን ያሉበት ቦታ ላይ መድረስ የቻሉት ይሄ አብሮነት ይሄ መተሳሰብ ይሄ መተሳሰር የኛ መልክ ነው መሆን ያለበት ነው የኛ ነጥባችን እኮ ይሄ ነው ስለዚህ ቆሞስ አባ ጥበቡን ስልካቸውን እስቲ ይስጡኝ እንግዲህ ስልክ በቃሎትማ ማወቅ አለበት በቃሎት ካላወቁ በቃ በሆነ ከራማኔ በአካል ማምጣት አለበት ልንገርህ እስቲ ከሀደ ረመዳን የምትበልጥኝ ባልተቤቴ ከሀደ ረመዳን የሚበልጥብኝ ሰው የለም እሺ እሷንም አላውቅም ከረመዳን እናት ማለት ነው የረመዳን እናት እንግዲህ ህይወቴ ናት አዎ ስልኮትን ላምጣለት እዚህ መኖሬን አሁን እሷ ታውቃለች አጃኢብ እዚህ መኖሬ ኦኬ ጠዋት ምን እንደው ቁርስ ምን እንደበላው ማለት በእያንዳንዱ አጋጣሚ ይደዋወላሉ ኦኬ አይሮፕላን ስገባ ስወርድ አጃኢብ ኦኬ ይሄው ወጥቻለሁ የሚገርም ይሄው ገብቻለሁ ይሄው ልተኛ ነው ይገርማል ይሄው ተነሳው አጃኢብ ይሄው እንደዚህ ጥርስ አመመኝ
እያንዳንዱን የህይወት እንቅስቃሴ በጣም የሚደንቅ ነው። ስለዚህ ቆሞስ አባ ጥበቡን በስልክ እንግዲህ ማምጣት ካልቻሉ እኔ ከራማ አለኝ ያኔ በኔ ከራማ አምኑ እርሱ እንዴት አይታመንም الذين آمنوا وكانوا يتقون لهم البشرى ከራማ እንደዚህ ያለ እንዴት ስለዚህ እኔ አባ ቆሞስ አባ ጥበቡን አጠገቦት ላስቀምጣ አሁን የት ይሄው እዚህ ጋር ተመለከቱ እርሱ 2 ደቂቃ ምን አለ ሰርፕራይዝ እኮ ምን ያሰጡኛ ኬኩ ግን በጣም ኬክ ይዘው ያው ለብሶ ክብር እኔ ለያዝላችሁና በደንብ ያዛዩ ማሻአላህ ሰሎት እንዴ ፍቅር በጣም ያስቀናው ሐቂቃ የሚገርም ነው በጣም ሱብሃንአላህ የመጀመሪያ ልደት የዛሬ ነው አብሽሩ አረፍ አይዟችሁ በጣም አረፍ እንበልና ደግሞ ቀሪውን ነገር እንጫወት ነው። እስቲ ዛሬ ደስ ብሎናል በጣም ፈበል እርሶ አረፍ በሉ ነው አባስ እንኳን ደህና መጣችሁ ወደያችሁ ደስ ብሎኛል በጣም ጋሽ ደሜ ጠዋት ነግሬያቸው ይደውላሉ ብዬ ፈርቼ ነበር። እንደው ጋሽ ደሜን አግኝቻቸው ለህነው ምናምን ስል እንዳይደውሉ አልኳቸው። ምናልባት እየመጡ ነው እዚህ የሆነ ነገር ስላለ ለካ የሆነ ስልከቱን አንዴ የሆነ ጊዜ ትናንትና ደውያለሁ። ስራ ፓርላማ ላይ ማንሳት አልቻልኩም። አዎ ላይ ደውዬ ነበር። ለካ እነዚህ ሰዎች እንደዚህ ሰሩብን። አይ ዛሬማ እንደው ታሪክ ነው፣ ዛሬ ታሪክ ነው። እኔም ነፍስ ነስጋት ነው። ስልኮትን ከየት አገኙ? ከኔ በስተቀር ስልኮትን እነዚህ ሰዎች እነሱ ከራማ አላቸው የሆነ ጠዋት ማታ ነው የሚገርሙት። ምን ልደዋውት ጠዋት ማታ ነው የምንደዋውት። ምንም ፍንጭ ምንም አላገኘም። አሁን ተነጋግረናል። ምንም ነገር 5 ተኩል ከሮብ የተነሳው 6 ከሩብ ኤርፖርት ደረስኩ። ከዚያ በመኪና መጡኝ። እዚህ ቁጭ ብዬ ተዘግቶብኝ ወደ እንዳይጠፉ ጉደኞች ናቸው። አዎ ወደ እንዳይጠፉ ተብዬ ነው። አሁን እኮ እዚህ አባ ጥበቡን እዚህ ታገኛለህ ስለ ጊዜ ምን ማለቱ ነው ሲናገር እኮ ነው በዚያም እየተንጠለጠሉ ሰማለሁ። ከዚህ ጓሮ ነው የወጡት፣ ከዚህ ነው የመጡት። በጣም ደስ ብሎናል የእውነት። ያው በነገራችን ላይ ለአባ ጥበቡ እንዲሁም እንደ ማስታወሻ እንዲሆን ያው የአረፋ በዓል አንዱ እሴቱ መተዋወቅ የሚል ነገር አለው አይደለ? አረፍተኒ አረፍቱ ከተባበለዋል ይባላል። እንግዲህ ታሪክ ላይ እንደምናነበው አደምና ሐዋ ከተጠፋፉ በኋላ የተገናኙበትም ነው ተብሎ ሲነሳ እንሰማለን። ይሄው ዛሬ በጣም የረጅም ዘመን ተውቃችሁ የብዙ ዓመት መከባበራችሁ፣ መዋደዳችሁ፣ መተሳሰባችሁ ፍሬ አፍርቶ እዚህ አንድ ቦታ ላይ እንድትቀመጡ ስላሳካልን አላህን እናመሰግናለን። ሚንበር ቲቪ በዚህ በጣም ክብር ይሰማዋል። አባንም በጣም አስቸግረን ነበረ፣ ጉዳይ ነበራቸው ነግረውናል። የተከበሩ ሀጂም ያው ያለባቸውን ሀጃ እናውቃለን። በተለይ ካሉበት የመንግስት ኃላፊነትም ጋር የዛሬ ቀን ለእርሳቸው በጣም ውድ እንደነበረ በደንብ እናውቃለን። ግን ሁለታችሁን አንድ መድረክ ላይ ማገናኘት ይሄ መተባበር፣ መተጋገዝ፣ አብሮነት የኢትዮጵያውያን መልክ መሆኑን እሱን ማሳየት ነበር የፈለግነው። ያ አይ ቲንክ በተወሰነ መልኩ ተሳክቶልናል ብለን ማሰብ እንችላለን። ደስ ብሎኛል የእውነት በጣም ነው ደስ ያለኝ። እኔ እውነት እንደዛሬው ሆኝም ብዙም መከራዎችም ደስታዎችም ተፈራርቀውብኛል። የመጀመሪያ ደስታዬ ልደቴ የኔ ልደቴ ብዬ ነው የምገልጸው። የዛሬው ቀን ማለት ዛሬው ቀን እንደ ሸካቢ እንደ ይቅርታ ሌላ ሰውም የለም ብዬ አይደለም። ብዙ
ክርስቲያኖችም አሉ፣ ብዙ ሙስሊሞች ህብረተሰቡም አሉ። ምን የሚያደርጉልኛል ብዬ አይደለም፣ እውነቱን ነው። እሳቸውም ነጭ አውጥቷል። በዚህ ጊዜያችን ያንተን የምንለው ለሚዲያው ለምን ሊያምር አይደለም፣ እውነቱን ነው። ማውነት ይዘር ቢማውቀው እውነቱን ነው። እና የእሳቸውና እኔ ግንኙነታችን በጥቅማ ጥቅም አይደለም። እና እሳቸውና እኔ ስለ ሰላም፣ ስለ ፍቅር፣ ስለ ሀገር፣ ስለ ምሳሌ መሆን እሳቸውና እኔ የተለያየ እምነት ያለን ሰዎች ነን። አንድ አካል ተኛ ተማሩ እና እኛም ዛሬ ከሸካሚና ተኛ ተማሩ ነው። አሁን በኦሮሚያ ክልልም በየትም አሁን እሳቸውና እኔ ምሳሌ ነን። ይገርማል። እሳቸው ወደ የት ነው የውጭ እንደኛ አሁን መካ አሁን መካ ሄደው እንግዲህ የእምነት ቦታ በረከት ሊያገኙ ነው የሄዱት። እዚያ መካ ላይ ሄደው የኔን ስም ነው የሚያነሱት። ይገርማል። በጣም እኔ ሰማሁ አንድ ግንር ትልቅ አባት የሙስሊም እምነት አባት ሞተዋል። እዚያ ላይ ቆመው ሲያስተምሩ እንደዚህ አንድ አባት ጓደኛ አለው ምናምን ብለው እሳቸው ሲናገሩ ክርስቲያን ነበር። ከዚያ ይኸው ሼክ አሚልን እኮ እንዲህ እያሉት ነው ብሎ ከግንር ስልክ ደወለልኝ። በጣም እና በእውነት ዛሬ የተለየ ቀን ነው። ዛሬ የተለየ ቀን ነው በእውነት። ለዛሬው እኔም ምን ብዬ እንደምገልጸው በእኛ በእምነቱ ደግሞ ሐዋርያቶች የሚባሉ አሉ። ሁሉን ነገር አዩትና የጌታ ፈቃድ ይሁን ብለው ዝም አሉ። የጌታ ፈቃድ ይሁን ብለው ዝም አሉ። እኔም አሁን የእሳቸውና የእኔን ጉዳይ እግዚአብሔር ብዬ ዝም ነው። በተለይ ደግሞ እናንተን ደግሞ መተዋወቂ በእውነት የሚገርም ነገር ነው። ያቺ ትንሽ የዘራናት ፍሬ አፍርታ እዚህ ደረጃ ላይ መድረስ እናንተ አሁን እነዚህ ወጣቶች ናቸው። ሀገር ተረካቢ፣ እምነት ተረካቢ ናቸው። ከኛ ሊማሩ ይገባቸዋል። መስመር የሚዘጉ መሆን የለባቸው። ሁሉም እኔ አሁን እምነቴ እንደምወዳት የማንንም እምነት አልነካም። በጣም ተጠንቅቄ ነው። እናት ኮሌጅ ስማር ክርስቲያኖችንም ሙስሊሞችንም ይዤ ሄጄ ነው ታች ላይ ነው ወር ላይ ከፍ ያለ ነው ኮሌጁ እና ከዚያ ከተማውን ስንወርድ ልጆች እንዲያቀፍ ነው ይጀምራል። ሼክ አሚል የእርሶንም ደግሞ ስሜት እንስማ። የዛሬዋን ልዩ ቀን እንዴት ይገልጿታል? እኔ መናብ ይመስለኛል። ህልም ማለት ነው። መናብ ኦኬ፣ በህልም ነው ይመስላል። ህልም ይገርማል። ጨርሶ አላሰብኩም። ይሄ ነገር እውነት ነው። ቅድም እኮ እሳቸው አባ ጥበቡን እዚህ ጋር ብታገኟቸው ልጁ ምን ሆኖ ነው ብዬ አልኩ። ይሄ ልጅ ሐወል ላደረገዋሉ። እንግዲህ አባ ጥበቡን እዚህ ሳያቸው ይሄ ነገር እውነት ነው ወይስ ምንድን ያላሰብከውን ነገር ነው? እውነት ነው። ተኸዩል ማድረግ ይቻላል። በውስጤ አሉ። ቅድምም ከዚህ በፊትም ነገር ያለው በውስጤ አሉ። እሳቸው አሁን ያሉትን ነገር ሁሉ ትክክል መሆኑ ይሄ ነገር ለምንድን ነው እንደዚህ የወጣው ብትለኝ የእውነታ ስለሆነ ነው። ከኋላ የሆነ ነገር ብቻ ነው እና ምን ብለው ለዚህ ለሚዲያ ለካሜራ ለምናምን ለፍጆታ አይደለም። ከቦታ አይደርስም። እውነተኛ ስለሆነ ይሄው ስማቸውን ካልሳሰማ በአእምሮዬ ባሌ እያለው አባ ጥበቡን ከባሌ ቦሌ አገኘው። ህልሜ ነው ወይስ ምንድን ነው? የእንትን ኖሮ ኤምባሲ እዚህ ጠርተውን ነበር። አንድ ስራ ይመርዳ ብሎ የሰላም ላይ የምንሰራ ነበር እኔና እሳቸውን አምጡልኝ። ፎቶችን እዚያ አስቀምጠዋል። ሰዎቹ የፒስ ቢልዲንግ ነው ስራው። ፎቶቸው አለ። በጥበቡ ይባላሉ። እሳቸውን አምጡልኝ ብያቸው ነገር አልተሳካላቸውም። ብዙ ሰዎች አልተሳካላቸውም። ለሚንበር ቲቪ ሁሉም ነገር ይሳካል የሚል በቃ ያድጋል ይሄ ሚዲያ በቃ በጣም በረከት እውነት ዱዓ አለው የሚል የእውነት ሰዎች ናቸው የሚል እንግዲህ ታውቃላችሁ። ከዛ ከኢድ አልፊጥርም ጋር በስልክም ተገናኝተን አናውቅም ከነሱ ጋር። በእርግጥ ከረመዳን ጋር ነበረ ሁሉንም ነገር የሰራ ነው። ከእርሶ ልጅ
ከረመዳን ጋር ነው። እሱም ጉደኛ ነው። እናንተው አይደለ ያወጣ የአባንም ስልክ የተቀበልነው። ከዛ በእያንዳንዱ ቀን ደብዳቤ ልከናል ለሀገረ ስብከቱ እንዲፈቀድላቸው። ይሄን ሁሉ አድርገናል በስርዓቱ ፕሮሲጀሩን ጠብቀን። ምክንያቱም የእሳቸው የሚያገልግሎት ጊዜ እንዳይዛነፍ ናቸው መፈቀድ አለበት ተባብለን ደብዳቤ ልከን ደግሞ ፓርላማም እኮ አንድ ቀን ነገርኩህ አይደል? መተው ነበር ሀገረ ስብከቱ ፈቅዶልን። በኋላ ዛሬ በአጋጣሚ ሆኖ ለመጀመሪያ ጊዜም በአየር መጣሁኝ። እንደውም ነፍሴና ስጋ የተለያይታ አሁን እዚህ ስቀመጥ ነው የተሰበሰበ ሲሉን ነበር። አይ ጉደኛ ናቸው መንበር ቲቪ በእውነት ለዛ ሀገርን የምትቀይሩ ሰዎች። የእንደዚህ አይነት ነው የጠፋው። በቃ እዚች ሀገር የእንደዚህ አይነት ሰዎች ከሚሰራውና ከሚያሰራው ሶስት ሰዎች ነን፣ የተለያየ ሰዎች ነን፣ ተገጣጠምን። ይቺ ሀገራችን እንደዚህ አይነት ሰዎች ብታገኝ ትገጣጠም ነበር። እኛ እንደ ቀላል አላየነውም። ዒደል ፍጥር ላይ የእርሶን የህይወት ጆርኒ ሲነግሩን ስለ አንድ ትልቅ የእምነት አባት ስለ ማስተማር ነው የነገሩ። በእርግጥ በዚህ ልክ በርቅ መሆን እኮ አልነበረበትም። እኛ ተዋህደን ተጋምደን ነው ማለት ሁሉም ሰው የየራሱን የእምነት አጥር እሴቱን ጠብቆ የጋራ በሚያደርጉን ነገሮች ደግሞ እየተጋገዝን እንደሱ ሲሆን ነው ሀገር የሚዘልቀው። ግን እንዳለመታደል ሆኖ ያው የሰማነው ነገር በጣም ድንቅ ስለነበረ የዛኑ ቀን ነው ፕላን ማድረግ የጀመርነው። እንዴት አድርገን ነው ቆሞስ አባ ጥበቡን ከሼህ ካሚል ጋር አንድ መድረክ ላይ የምናገናኘው ብለን ያኔ ነው የጀመርነው ፕላን ማድረግ። ከሳቸው ጋር ሀሳብ ተለዋወጥን። እንዳልኩት ቅድም የሄድንበትን ያህል ምንም አልሰማሁም። እርሶ እንዲያውቁት ከሳቸውም አልሰማሁም። ስልኩ የሆነ ቀን ደውለው ነበር፣ ማንሳት አልቻልኩም። ምንም አልተናገርንም። ተነጋግረናል። የሚገርም ነገር በጣም ድንቅ የሆነ አብሮነት፣ ድንቅ የሆነ መተሳሰር። ቀደም ሲል እንዳነሳ ነው ሁሉም እንደየእምነቱ እሴትና ስርዓት ድንበሩን ጠብቆ የጋራ በሆኑ ጉዳዮች፣ በሀገራዊ ጉዳዮች በሚያግባቡን የእኛን ህብረት በሚፈልጉ ጉዳዮች መቼም ሀገሩ የጋራ ነው። ይህንን ትርክት በተወሰነ መልኩ እንደ ማጣት አይነት ስሜት ሲሰማን ከበድ ያለ ጥም ውስጥ ሆነን ነው እናንተን ያገኘ ነው። ለዛም ነው ወደፊት እንድትመጡ የእናንተ ህብረት፣ የእናንተ አንድነት፣ የእናንተ መተባበር ለዚህ ትውልድ ተምሳሌት ስለሚሆን ነው ዛሬ እዚህ ቦታ ላይ በእንግድነት እንድትገኙ ያደረግነው። ትንሽ ወደኋላ እንመለስ። ትምህርት ቤት አካባቢ የነበረውን ነገር በነገራችን ላይ ቀደም ሲል ከአባ ጋር ትንሽ ቆይታ አድርገናል። ሰርተናል፣ ትንሽ ፕሮግራም ሰርተናል። እርሶ እስኪመጡ ሰርተናል። አናዘውኛል የተወሰነ ነገር አጫውተውናል። የእርሶን ሚና በጣም የገዘፈ እጅ እንደነበረዎት በሳቸው መማር እኔ የገረመኝ የመጀመሪያ ግንኙነታችሁ ላይ የነበረውን ስሜት ሁሉ አንስተውት ነበረ። ተምረዋል እንዴ ብለው ሲጠይቋቸው የተሰማቸውን ስሜት በሰዓቱ በኋላ ለክፋት እንዳልሆነ ጉዳዩ አካዳሚክ ትምህርታቸው ላይ ሊያግዟቸው ፍላጎት እንደነበሩት ተረድተው በማግስቱ እኔ ውሳኔዎቹም ሀሳቦቹም ፍጥነታቸው እየገረመኝ ነበር። ሰው አላማከሩም ወይ ሁሉ ብዬ ጠይቄያቸው ነበር። አባል በቀጥታ በማግስቱ ነው ትምህርት ቤት የሄዱት። የነበረውን ሂደት በተወሰነ መልኩ ነግረውናል። ትንሽ የጋራ ትዝታዎች፣ ትውስታዎች ካሏችሁ ባደምጣችሁ ደስ ይለኛል። ለእናንተ ልስጥ ሰዓቱ። እኔና እሳቸው ነገር ይገርማል። ከውስጣችን ደግሞ ውስጣችን ደስታ አለ። ደስታ ነው የሚመነጨው። ይገርማል። መዋደድ ነው፣ መተሳሰቡ ነው። እንደዚህ ስሉ አባ ጥበቡ ወይ ትምህርት መማር አለቦት። እኔ እኮ ተምሬያለሁኝ። የእምነቴን በሚያስፈልግ ቆሞስ ናቸው። በዛ ደረጃ ተምሬያለሁኝ። አይ አካዳሚክም እኔም ሼኪ ተማሪ እሱም ቄስ ተማሪ ሆነን መውጣት አለብን። ማህበረሰቡን እናገለግላለን። ስለዚህ መማር አለበት። እኔም ከአንደኛ ክፍል ነው ከልጄ ጋር የጀመርኩት። አሁን ተምሬያለሁ። እርሶም እንደዛ መሆን አለበት። ጓደኝነታችን ደግሞ በዚህ ላይ የተመረከዘ መሆን አለበት። ዝም ብሎ የሻይና የቡናና የመብላት ብቻ መሆን የለበት። ልክ ነው ብዬ ውስጤ ስላለ በቃ እሳቸውም እንግዲህ ብለው መጀመሪያ ላይ ትንሽ እንትን ብለው አንገራግረው ነበር። አዎ እንደምንም እሺ አሉኝና ከዛ እስክሪብቶ ተገዛ፣ ቦርሳ ተገዛ፣ ምኑ ተባለ፣ ተኬደ። በቃ ቀጠሉ። ጎበዝም ናቸው። መጽሐፍ የሚያጠኑበት መጽሐፍም
ሌላ ኤክስትራ አሟሉላቸው አሟሉ እርሶ አዎ የግድ ነው ይሄ ብቻም አይደለም እሳቸውም እዛ ሲሄዱ ሄደዋል ወይስ አሉ ወይስ የሉም ሱፐርቫይዝም ያደርጉ ነበር በደንበኛ አንድ ጊዜ ሄደው ሁሉ ክፍል ውስጥም ቼክ አድርገዋቸው አንድ ቀንማ ጉድ አድርጉኝ እኮ ብቻ በየጊዜው ይሄዱ ነበር እርሶ እሄዳለሁ እከታተላለሁ ይሄ ምን ሆነ እስቲ ፈተናችሁ ደብተሩ የታለ የተጻፈ ፈተና የተሰራው ሴት አለ ብሎ በአንዳንድ ያሳዩኛል ምንድነው ይሄ የሚሰጠው ሳያውቁ ነው ምንድነው የሚሰጠው ይሄ ለርሶ ይሄን በማድረጉ ምንድነው የሚያገኙት የውስጥ እርካታ ሳቲስፋክሽን ያገኛሉ ሳቲስፋክሽን የሚገርም ነው ሃይ ሳቲስፋክሽን ነው የማገኘው የሚገርም ነው አዎ በጣም ነው የሚደንቀው ምሳዬን አልበላው ማስታወሳለሁ ያን ቀን ዩኒቨርሲቲ አስተምር የመደወላቡ ስመጣ ወደ ጎባ ለምሳይ ስመጣ አሁን ተገባው ይደክመኛል ሳልደክም በፊት ጎራ ማለት አለብኝ ሃይ ስኩሉ እሳቸው የሚማሩበት መቀሌ ላይ ነው ጎባ ሃይ ስኩል ነው ጎራ አልኩ እንደዛው ከዩኒቨርሲቲ እንደመጣሁ እና ይሄን ያህል ይገርም ነው ልጆቼን እንኳን እንደዚህ አልከታተልም ልክ ልጅ የማስተማር አይነት ስሜቱ ልጆቼንም እንደዚህ አልከታተልም ይገርም ነው በቃ እንደው ነገሩ ደግሞ ያው የዋህ ስለሆነ ከሜዳ ስለሆነ በቃ አንተ የምታስበውና እንትን ይሳካልሃል ይገርም ነው በቃ እዛ ሆነን እንደውም ያን ቀን ሳያውቁኝ እሱም አላሰቡኝም አይደል እንዴ ድንገት ገቡ ክፍል ጠየቅኩኝ አስተማሪዎችን የት ናቸው እሳቸው ብዬ እዛ ክፍል ቢ ክፍል ናቸው ብለው ሄድኩኝ ሲሄድ በመስኮት አያቸው አሉ ኦፑም ይሄ ነው አሉ እና ገባሁኝና አጠገባቸው ተቀመጥኩኝ እስቲ ደብተራቸውን እስቲ ባዮሎጂ ኬሚስትሪ ሁሉንም አምጡ ትንሽ አንድ ኦሮምኛ ታሰከን ነበር እሷንም ያው በጨርጨር እያደረጉ እንደምንም ይላሉ በጣም ይገርማል የቀላል ሰው አይደሉም የከተማው ሰው ይሄንን ትስስራችሁን ያውቃል አካላዊም የልብ ትስስራ በደንብ ያውቃል ከትምህርታቸው ጀርባ የእርሶ እጅ እንዳለበት ይታወቅ ነበር የከተማው ሰው ያውቃል አይደለ ለዚሁ አይደለ እንደ 4 ወረዳ እኮ ነው ጎባ ወረዳ ሲመረቁ ሰውም ራሱ ከውስጥ 4 ወረዳ እኮ ነው አጋርፋ ወረዳ ጋሰራ ወረዳ ሲናና ወረዳ ጎባ ወረዳ ተብለቀለቀ የዛ ቪዲዮማ እንጃ እንዴት የት እንዳደረግን እንትን ጠፋብን እንጂ በቃ የአጋርፋው ሸንኮራ ብርቱካን ሸንኮራ ልክ ተቆርጦ ምናምን ሳይሆን እንዳለ ከየግንዱ በግንዱ የጎባው ቡራቶ ምኑ የጋሰራው ቅቤው ምኑ ሀደ ሲንቅ ሁላ ሳይቀ በመኪና እኮ ነው ይሄ ህዝብ ግዙፍ ሁሉ የሚመጣው ለሳቸው ምርቃት ማለት ነው ለሳቸው ምርቃት ምን ተሰማዎት አባ ያኔ በእርግጥ የዘለታ ከደስታ ብዛትም ብዙም እንደው በቃ ከባድ ነበር ደስታ ይዛን ጊዜ ማለት ነው ምንድነው እንደዚህ አብነት ትምህርት ቤት ነው እኔ እድሜን የጨረስኩት አብነት ትምህርት ቤት በጣም በተለያየ ቦታ ላይ ዞሬ አስፈላጊውን ትምህርት ተምር ያለው ቀስም ያለውና የያለታ ደግሞ እንዲቀስ ብለን ጀምረ ነው ተብሎ ውጤቱ ሌላ እዚያ ምረቃ ላይ ጋውን ስለብስ ጋውኑን ያላውቀው ጋውኑን ስለብስ የዚያለታ እንዳለ ተማሪ ሁሉ ጠቅላላ አደበ ማለት ይቻላል አባ ብቻ ናቸው የሚመረቁት እኛማ አንመረቅም ወይ የእርሶ በጣም ከፍ አለ አደመቁት የከተማው ከንቲባ ወሳቸው አሉ 2-3 ሰው ያነሳው ጋቢ ያሸለሙኝ አሁን ያንን እየለበስኩ ቤተክርስቲያን አገለግልበታለሁ ይገርማል እና የሁሉ እሳቸው ያሉት ሁሉ ነገር ተደረገ በሩ ተዘግቶ ነው እዚያ ተመራቂው ቤተሰብ ሁሉ ድግሱን በልቶ ሄደው ከዚያ በላይ ነው የኛው ኦርቶዶክሶች ደግሞ እኛ የላይ ያዘጋጁት ደግሞ ወደ ቤት ሄደን ነው እንደገና ደግሞ ይገርም ነው የተጠቀመ ነው እንጂ የዚያለታ እንደው ሳላመሰግንም አላልፈው በእውነት በጊዜው ጊዜ የከተማው ከንቲባ የሥራ አመራሮች ሁሎችም ከባድ አስተዋጽኦ ያደረጉልኝ በጣም ከባድ ነበርና ከደስታ ብዛት በጣም ምን ብዬ እንደምናገረው እዚያን ጊዜ ጃኔ
እንደው እድሜም እንደው አሁን እንደው እኛ እንጂ ወሬ ላይ ደግሞ እንደው ብማር እላለሁ። አሁን ተማሪዎች እንትን የፎርሙላ ሰው ምናምን ሲሄዱ ሃይስኩል ምናምን ሳያዩአቸው አይ እኔም እኮ እዚህ እንትን ደግሞ ልጀምር ይሆን እላቸዋለሁ። ከአንድ ክፍል ልጀምር እላቸዋለሁ። በእውነት ምነው ስሜቱ ያለውና እኔ በእውነት እጅግ አድርጌ ካሜል ላይ ያለ ፎከስ እኔ በእውነት ድሮም የሰው መጥላት በባህሪ የለም። በባህሪ የሰው ተፈጥሮ አለው አይደለም። እኔ በተፈጥሮም ሰው የመጥላትና እንዲህ ሰው የማግለል የለብኝም። ደግሞ ከሳቸው ጋር ካለው ጀምሮ ደግሞ የሰው ፍቅር ደግሞ የሰላም ፍቅር ደግሞ የጨመረብኝ ነው። አሁን ጎባ ላይ ብታው እሳቸው እኔ የሌለንበት ስብሰባ የለም። እንግዲህ ስትገናኙ የነበራችሁ ምንድነው አያያዝም በለው ትይዝ ያላችሁን ዲፕ የሆነ ፍቅር በደንብ ያንጸባረቀ ነበረ። የእውነት በጣም ነው የሚያስቀናው። እንደ ትውልድ አሁን ለመጪው ትውልድ አሁን ይሄን ፕሮግራም ለሚከታተለው ተመልካች የእናንተን መልእክት አስተላልፉና ኬኳን እንግዲህ መቼም አባ ይሄን ኬክ ይዘው መጥተዋል። ዒድ ሙባረክ እያሉት ነው። ዒድ ሙባረክ እያሉ የሚበላውን እንግዲህ እንትን እንላለን። አካፍላችሁ ካልሰጣችሁን እኩል እንጃ ማለት በጋራ ነው የምትቆርሱት። ያላችሁን ህብረት፣ አብሮነት፣ ፍቅር፣ መተሳሰብ እዚህ ትውልድም ላይ እንዲጋባ እንፈልጋለን። እስቲ ካያችሁትም ነገር ተነስታችሁ የምትነግሩን ነገር ካለ። እኔ በእውነቱ እቺ ሀገር ኢትዮጵያ ሀገራችን ኢትዮጵያ ኩሩ የበለጸገች ሀገር የሌሎች ሀገር ተምሳሌት የሆነችው ሀገር ሁሉም ነገር አላት። ያጣችው ይሄን ብቻ ነው። ይገርማል። በቃ በእውነቱ ከትልቁም ከትንሹም ከእምነቱም ከሁሉም አይነቱም ሰው ያጣችው ይሄን ነው። ይሄን ፍቅር፣ አብሮነት፣ መተሳሰብን፣ ቅንነትን በቃ ተማሪው፣ አስተማሪው፣ ገበሬው፣ መምህሩ፣ መንግስት ሰራተኛው፣ ሰራዊቱ ሁሉም በየአቅጣጫው ባለበት ቦታ እንዲህ ቢተሳሰብ እና አብሮነትን ቢያቅና አቃፊ ቢሆን አብሮነት በቃ ምን አለ ያ እቺ ሀገር ያጣችው አሁን እኮ ለዚች ሀገር የመጀመሪያ አይደለም፣ የጠፋባት ነው። እኛ ትንሽ አላህ በእኛ ውስጥ የመለሰው የጠፋባት ምን ነው? አነጃሺ ዓለይሂ ሰላም ሰሃቦች ከዛ ሲመጡ ዒሹ ፊሃ ቢአርድ ሰላም ያለው ፈኢና ቢልሐበሻ መሊኩ ላ ዩዝለሙ ዐንደሁ አሐዳ ብሎ ነቢያችን ከዛ ሰሃቦችን የላኩት። እዛ ፍትሃዊ ንጉስ አለ፣ እዛ ሂዱ አትበደሉም፣ ሂዱና እዛ ኑሩ ተብሎ የሰው ሀገር ሰው ያላወቁትን ያልኖርበትን መተው ያላወቁትን እዛ ሄደው እንደዚህ ስልኩባት የመጀመሪያችን ያ ነበር። ጠፋ፣ ተበላሸ እኮ ተበላሸ እንጂ ሰው እንደ አውሬ ሆኖ እምረቱን ያራምድ ምን ችግር አለው? ምን ችግር አለው? ሀገሩ በቂ ነው። ሀገሩ ይበቃል። ሀገሩ በቂ ነው። ቦታው በቂ ነው። መሬቱ ሰፊ ነው። አዎ ስራው ሰፊ ነው። ማንም የማንም ርዝቅ አይበላትም። የራሱን ርዝቅ ነው የሚበላው። ይሄ ነው ይሄ ሀገር የመጀመሪያ የጠፋብንን የተዳፈነውን የመመለስ እሱ አብርቶልን መለስ ነው። የሚገርም ነው። ይሄ ነው። ወደዚህ ተመለሱ ነው አሁን የአሁኑ ትውልድ። ወደዚህ ተመለሱ፣ ምንም አታጡም። ይኸው እሳቸውም አሉ፣ እኔም አለው። ምንም የጎደለብኝ ነገር የለም፣ የጨመረልኝ እንጂ። ስለዚህ ይሄ ነው በዚህ ትውልድ እኛ የምንለው። በጣም ደስ ይላል። እርሶስ አባ ምን ይላሉ? በእርግጥ እኔ አሁን ከእሳቸው ላይ እንደው በገለጻ ማድረጉ ለእኔ ትንሽ ይከብደኛል። በእውነት በጣም ጥሩ አድርገው በሰው ልቦና ያለውን የሚያውቁ ሰው ናቸው።
በእኔ ልቦና ያለውን ነው አስፍተው የተናገሩት። ስለ ሀገራችን፣ ስለ ሰላማችን፣ ስለ አንድነታችን የተናገሩት በጣም በሳቸው በላይ በጣም መናገር ትንሽ ይከብደኛል እንጂ በእኔ እድሜ እንኳ ክርስቲያኖችና ሙስሊሞች እንደዚህ አልነበሩም፣ እንዳሁኑ አልነበሩም። አባቶቻችን ሲነግሩን ከመጻሕፍትም ስናነብ ያገኘነው የምናገኘው ሰላምን፣ አንድነትን፣ ፍቅርን ጎባ ላይ ብዙ ታሪኮች አሉ። በቀደም አሁን የሞቱት አባት ሐጂ መሐመድ አህመድ አሁን ታሪክ አይረሳቸው፣ መዝገብ የማይረሳቸው ነው። ይሄ ክርስቲያን ነው፣ ይሄ ሙስሊም ነው ብለው የማይለዩ ሰው ናቸው። ያው ግን ሐጂ መሐመድ አህመድ ይባላል። በጎባ ባሌ ዙሪያ ነው። እና ለሁሉ ስጋ የለበሰ ሁሉ ይሞታል። ስጋ ስለለበሱ ሞቱ እንጂ እንኳን ሞት ቀርቶ የላ የሚገባቸው አባት አልነበሩም። የድሃ አዛኝ የሁሉም አዛኝ ናቸው። ግን ያው ስጋ ስለለበሰ ማንም የማይቀርለት ሞትም ዕለተ ሞታቸውን ወረ ፈጣሪያቸው ወረ አላህ ሄደዋል እና ተምሳሌት የሚሆኑትም አንድ እሳቸው ናቸው። እሳቸውን ሳላገኘ መጀመሪያ ያገኘኋቸው እሳቸውን ነው። እነሳቸውበት ከጀዋረጅ ነው እሳቸውን ያገኘኋቸው። በጣም ደስ ይላል። ትልቅ በተለይ ጎባ በእውነት በተለይ ጎባ ልጅ አዋቂው ተከባብሮ የሚኖርባት አየሯም ሰላም፣ ሰውም ሰላም፣ የማንንም እምነት ማንም አይነካም፣ ተከባብሮ የምንኖርባት አገር ማለት ናት ጎባ ናት። ጎባ እንደው ምናልባት እንደው ወደ ሌላ እንደው ውስጥ እንዳልገባ ብዬ ነው እንጂ ጎባ ትንሽ ወደ ልማቷ በጣም ትንሽ ያስፈልጋታል ነው በጣም እንጂ። አሁን እኔ በሮቤ ስመጣ የሮቤን ከተማ 1 2 ብዬ ቤቶችን ቆጥር ነበር። አሁን እንግዲህ አሁን አዋሳ መሄድ ቀረ። ሮቤ ነው የምንዝናናው። አዋሳን ተክታ አሁን ለመዝናናት የምንከደው ሮቤ ነው እንጂ አዋሳ ቀረ። ወደ አዲስ አበባ መምጣት ቀረ። ጎባ ትንሽ ይታሰብበት እያሉ ነው። በጣም ጥሩ። አሁን እንግዲህ ብዙ ማብራራት ይችል ነበር፣ ግን ወደ ላይ የእምነት አባት ስለሆነ ወደ ፖለቲካ ውስጥ ይሰበኛል ብዬ ነው እንጂ በጣም ብዙ ማብራራት ይችል ነበር። ይሄንን ደግሞ እናንተ አትረሱትም ብዬ ነው። እውነት ነው፣ አንረሳው። የልማት ጉዳይ ለተወሰኑ ሰዎች የሚሰጥ አይደለም። የሃይማኖት አባቶችም ልማትን እኮ ሰውም ምርታማ እንዲሆን ውጤታማ እንዲሆን እኮ ይሰብካሉ። ያ ምርትና ውጤት ነው አይደል ልማትን የሚያስከትለው። ስለዚህ የሚመለከታቸው አካላት እንደው ጎባን ብታዩልን የሚል ሀሳብ አቅርበዋል። የመጨረሻ ጥያቄ ከኬኩ በፊት ጥያቄውን የመጨረሻ የሚያደረኩት በምክንያት ነው። በሁለታችሁ መካከል ያለው ፍቅር፣ ወንድማማችነት፣ መከባበር፣ መተሳሰብ የሚቆረቁረው የሚያበሳጨው ሰው አልገጠማችሁም? የተሞከሩ ነገሮች የሉም አሉ ወይስ? አባ ጥበቡን እስቲ አይ እዚህ ሚዲያ ላይ መናገሩ ትንሽ ለኔ ከብደኛል እንጂ አለ የለም ግን ወይም ነበር አሸንፋችሁ ወጣችሁ ነበር አለ በዚያን ሰዓት እኔም በራሴ አለ በዚያን ሰዓት የሰው ሁሉ ሳይገባው እንዴት ነው አንነጋገርም ደግሞ ሁለታችንም እንኳን ከሙስሊሙ ጋር እንዴት ነው የሚለው ነገር በሰው አይምሮ አጭሮ ነበር። ግን እውነትና ጤስ መውጫ አታጣም አይደለም። በእውነት ነው። በጥቅማ ጥቅም አይደለም የተገናኘ ነው። በፍቅር ወንድማዊነት፣ ስለ ሰላም፣ ስለ ፍቅር ነው። አዋሳ ራሱ በዩኒቨርሲቲ አብረነደን ዩኒቨርሲቲ ሪሰርች አለ። ሪሰርች ሲምፖዚየም አለ። አስተማሪ ነኝ አይደል? ሰዳውን አብረን እሳቸውን ካልጠራችሁልኝ ብዬ ነው። እርሶ እኔ ያው ወደላቡ ዩኒቨርሲቲ አንድ ዶክተር ስሜነ ናቸው። ከተማ ነው ዶክተር ስሜነ ነው። አንድም ስሜነ ነው። ዶክተር ስሜነ ነው። ዋኔ ዶክተር ታሪክ ራሱ አሁን እሱ ክርስቲያን ነው እና በዚያን ሰዓት እኔን ዞይ ሲያደጃቸውን አይ የነሳ አባታቸው ጠርቶ ወደ የሚባል ሁሉ
አሁን በእውነት ጥሩ ግንኙነት ነበረን። በጣም ደስ ይላል። ጥሩ ጠይቀኝ ነበር። አሁንም እንደው ቤተሰቡም ያሁን አዲስ አበባ ነው ያሉት። ምናልባት ይህን ሚዲያም ያዩታል ብዬ እገምታለሁ። ሲያዩት ደግሞ እንደሚደውሉልኝ አውቃለሁና እግር መንገድን በእውነት ለዶክተር ስሜነህ እስከ ቤተሰቡ ድረስ እግዚአብሔር ይጠብቅልን ነው። ሌላውም ሁሉም እንደው በዚህ የተራዳ በእኛ ዘንድ ያለው ሁሉ እግዚአብሔር ዋጋውን ይክፈልልን ነው። ደስ ይላል። ሼህ እርሶስ እንደው በተወሰነ መልኩ መነገር አለበት ብለው የሚያስቡት የተሻገሩት ወጥመድ የለም? የእናንተን ግንኙነት ለማሻከር ለሰላም የምትሰሩትን ነገር ይሄ አብሮነት ላይ ያላችሁን የጋራ አቋም ለመሸርሸር የሞከረ? አዎ ቻሌንጆች አሉ፣ በጣም አሉ። ምንድነው አሁን ሰው እንደዚህ ስጠጋቸውና እንደዚህ እንትን ስንቀራረብ በቃ ይሄ ካልማዱ የመጣ አለ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም مع ነሳራ ነጅራን አብሮ ይኖሩ ነበር፣ ይወያዩ ነበር፣ ትስስር አላቸው። እንደዛው በቃ ይሄን ከራሴ አውጥቼ አንድ ላይ ነው የምንሄደው። ይገርማል። ምንድነው እንደዚህ አይነት አንተ ምን ያስፈልጋል? ቄሱን እንደዚህ እንዴት ብለህ እንደዚህ ሰላም ትላቸው? እንዴት ምንድነው በቃ እሱን ነገር ብቻ ምን አለበት? እንተቃቀፋለን፣ ስንገናኝ እንተቃቀፋለን። እንዴ በእጅ ሰለባ አይደለም እኮ እንደምታውቋቸው ግዙፍ ናቸው። በቃ አስቤበት ነው እንደሚይዙኝ፣ አስቤበት ነው እሳቸው ዘንድ የምጠቀው። ምንድነው ይሄን ተው እንደዚህ ተው፣ ያው ይወዱኛል፣ እምነቱ ይወዱኛል። አይ እንደዚህ አይደለም እኮ ነቢያችንም እንደዚህ ሲያረጉ ነበር። ይሄ ትክክለኛ ሙስሊሙ እምነት የሚያዝበት ነው። አቃፊ ነው፣ አስተማሪ ነው፣ ሰፊ ነው፣ የሰው ልጅ ነው። ስለዚህ ሰውን ማምጣት በእንትን በማውራት ሳይሆን በተግባር ነው። አንድ ነገር ቅድም ፕሌናይ ያጋጠመች ነገር እያሰብኳት ነበር። ስራርጊያት ልጠፋብኝ ስትፈልግ አሁን መጣች እና እንደ አጋጣሚ ሆኖ ሙስሊም እናት አብረኝ የተቀመጠች እና እኔ በተፈጥሮ ዝም የሚል ሰው አልወድም። በቃ እያናገረኝ እያጫወተኝ ይግደለኝ እንጂ ዝም የሚል ነገር አልወድም በተፈጥሮ። አሁን እሷ ዛሬ ስቀመጥ ምን የለ አታናገረኝ፣ ምን አትለኝ፣ እንደው እንደዚህ ብል እንደዚህ ጸጥ ሀላባ ውስጥ ምን አለ? አይ ሸካሜልን ባየሻቸው በእውነት ይሄ ደግሞ እርግጠኛ ነኝ እንደሚደርሳት ነው። እርግጠኛ ነኝ ይሄን ማየቷ ስለማይቀር ወዮ ባየሽኝ፣ እኔ እኮ ወደዚያ ነው የምሄደው፣ እኔ እኮ የእምነት አባት ነኝ። በቃ እንደዚህ እንደው እንዳነካት እንትን ብላ እንደው ኮስተር አለችብኝ። አይ እኔን አላየሽኝ እንዴት እንደሆንኩ ስለ ሙስሊም ህብረተሰብ እንዴት ፍቅር እንዳለኝ ማን መረገደል እያለ ውስጤ በጣም ሸካቤልን እንጂ ዱብ እንደው አብረን እንደሆነ ነው እንዴት እያልኩ እየተቆጨው ነበርና እርግጠኛ ነኝ ይሄም ደግሞ ሚዲያ ደሳታል ብዬ አስባለሁ። ተስፋ እናደርጋለን። በእርግጥ የክፋት ላይሆን ይችላል። ለክፋት አይደለም፣ ለክፋትም አይደለም። የለም መርሐባ። ኬኩን እንቁረስ አይደለ? ይቻላል። በዓል ነው ዛሬ። ስለዚህ ፋታ ወተን ስንመለስ የተወዳጁ ተመልካቾቻችን ኬኩን ቆርሰን ደግሞ በዓል ነው ተገባብዘን ነው ኢንሻአላህ ተመልሰን እንመጣው። አብራችሁ ቆዩ። تقبل الله منا ومنكم عيد مبارك علينا وعليكم. تقبل الله منا ومنكم عيد مبارك علينا وعليكم. تقبل الله منا ومنكم عيد مبارك ይበላል ይሄዳል። በደንብ ነው ይባላል። አሁን ተዘጋጅቶ ይመጣል። አሁን አዘጋጅቶ ይመጣል። በሉልን ኬኩንም ኛዳ ኢድ ሙባረክ። በጣም ደስ ብሎኛል። በገጌሰኒ እንኳን አደረሳቸው። ደስ አለዎት አባ? በጣም ከደስታ ብዛት መግለጹም እንደው
እንትን ይለኛል ከደስታ ብዛት የደስታ ደስታ ከደስታ ቃል አጋኗል አይደል? በቃል አጋኖ የሚሄደው ከደስታ በላይ ደስታ እግዚአብሔር በሚያውቀው እኔ እንደዚህ እዚህ እንደ ደረጃም እንደርሳለንም ማለት ነገር የለም። የሚገርም ነው። እሳቸውና እኔን ሲያዩ ሰው ሁሉ ታሪክ ነው። እንደዚህ በዚህ በግሬ ጉዳይ ታምሜ እዚህ ፓርላማ እሳቸው ጠርተውኝ አሉበት ቤት ጠርተውኝ ሆነ ቦታ ላይ ተገናኝተን እኔ አላየኋቸው። በኋላ ያመጣው እንደው ጭብጥ ሲያደርጉኝ እንዳለ መኪና ሁሉ መሪ ያዘው ሁሉ መሪውን ለቀቀ። እኛ ሲያይ ማለት ነው ፍቅራችሁ ሲታይ ማለት ነው። በጣም የተለየ ነው። አሁን እዚያ አብረን አደርንና እሳቸውን ቁጭ ብለው ቁርአን ይቀራሉ። እኔም ጸሎቴን እዚህ ማታ እኮ ነው አደርና ጠዋት ሰዎች አልጠበቁም። ልክ ሲገቡ እሳቸውን ሲያው እኔ ሲያው ግን ምን ታሪክ ነው? ጎረቤት ነው እንዳጋጣሚ እየተገረሙ እያሉ ልክ ከቤት መኪናው ሰርቪስ ዋለች አይደለም ወረጃ ላይ ከቤት ተየዝን ስንወጣ እንዳለ አካባቢው እንዳለ በማይክሮ ተደራጅቶ ነው። ፎቅ ላይ ያለው እንትን ሞባይል እየቀረጸ ግን እዚያ ሰርቪሱ ላይ ስንከድ እሳቸውና እኔን በድግሩ ተነስቶ ነው የተቀበለ። ታሪካችን ተቀደም ትንሽ ሰምተው ነበር። በአካል እኔን አያውቁኝም ነበር። በአካል ስለያዩኝ በጣም ነበርና የእሳቸው ታሪክና እኔ ብዙ እንደው እንደ ሰማይ ኮከብ እንደ ምድር አሸዋ ነው ታሪካችን፣ ፍቅራችን፣ ትስስራችን ይቻለም እንደው ቀለምና ብራና ሆኖ ቢጻፍ የእሳቸው ታሪክና በእውነት እግዚአብሔር በሚያውቀው ይህ አለልም እንጂ ከህይወቴ በላይ የምወዳቸው አንድ ሰው በኢትዮጵያ ምድር ምን እሳቸው ነው። የራሳቸውን አላውቅም እኔ ራሴ ማለት ነው። በጣም የሚገርም ነው። እርሶስ ለእሳቸው ያለዎት ፍቅር? በጣም ፍቅር አለኝ። ቅድም ራሱ እዚህ ሳቸው አንተ እንደዛ ስትለኝ እንግዲህ ጠረጴዛው ባዶ ነው። እሳቸውን እዚህ ብታዩ ስትለኝ ምን ሆነ ነው እዚሁ ይሄ ልጅ ወዴት እየሄደ ነው ስል እሳቸውን ከዛ ሳይና እዚህ ሳገኛቸው ስሜቱ ሌላ ነበር። ያ በውስጥ ያለ ነው። በጥቅም ላይ የተሳሰረ በሰዎች እንደዚህ ላይ የተሳሰረ ነገር የለም። የዓለም ተምሳሌት እንሆን ሰውን እናስተምራለን። ይሄ ነው ከውስጥ ስላለ በጣም ነው የምወዳቸው። አላህ የሚወዳቸውን ነገር አላህ ሁላ ይስጣቸው። አሜን። የሆነ ነገር እኔ ባይባቸው ከተገናኘን ጀምሮ እውነት ነገራቸው አይደለም የሆነ ነገር ባይባቸው እርቃቸው እንደው መንገድ ላይም አይተውኝ እንዳላዩ አሁን አንዳንድ ሰው አለ አይደለም ባሪፍ እንደው እንዳላየ እንደው እኔ ባሪፍ እንደው ዝም ብሎ እንዳላዩ ይሄዳሉ። ሁላችንም የምናደርገው ነው። እሳቸው ብዙ ገምቻቸዋለሁ። እንኳን መንገድ ላይ ያው እዚያ ላይ ጎባ ቀርቶ መንገድ ላይ ተገናኝተን ቀርቶ ተጠራርተን እኔ ሳንሆን በየትም ሄዱ እኔ ስም ሳያነሱ አይቀርም። የሚገርም ነው። እኔም በየትም ለትምህርትም በሄድ ለምንም በሄድ ለሽምግልናም በሄድ ለየትም በሄድ ሸካሜልን ሳልጠራ እግዚአብሔር ምስክሬ ነው አንድ ቀን ሳልጠራው እያልከ ምናልባት ሞትና እንቅልፍ አንድ ነው ይባላል። ስተኛ ብቻ ረሳቸዋል። እንዲህ ከዚህ ውጭ 2014 ፓርላማ ተመርጬ መጣሁ። የመጀመሪያ ቀን እንዳሽን ፕሮግራም አለ። እንግዲህ አሁን እዚህ ውስጥ የሚመለከቱ ሰዎች ይታዝቡኛል። እሳቸው ከአጠገቤ የሉ። የእሳቸውን ታሪክ እንደዚህ ነው አባ ጥበቡ ይባላሉ። የመጀመሪያ ቀን እኮ ነው ተናገር አላሉኝ። በአጠገቤ የሉ አባ ማንም ስለዚህ ደግሞ የጋበዘኝ የለ። ውስጥ ስላለ ነገሩ ይታዝቡኛል። እዚህ ውስጥ ፓርላማ ራሱ ቁጭ ብዬ እንዳሽን ፕሮግራም ያ እንትን ነው ሸራተን ነው ያን የተናገርኩት። ከዛ ፓርላማም ስንገባ
እንደዚህ አይነት አባ ጥበቡ ቁምላቸው የሚባሉ የፓርላማ ሰው ማንም የማያውቃቸው የለም። አሰውንሳቸው ይገርማል። ማንም የማያውቃቸው የለም። ይኸው በእርሶ ተዝኪራ ማለት ነው። አዎ አናገራለሁ። እኛን እንደዚህ ነው የዚህ ሀገር ተምሳሌት ኢትዮጵያ የሚያስፈልገን አንድ ላይ መተሳሰብን፣ መተባበርን፣ አብሮነትን ነው። እንደዚህ ሰው ሁሉ ተማረበት። በጣም አሁን እዚያ ባለጎባ ላይ ሸካሜልና አምጥቶ ለኔ የሚነግረኝ ሰው የለም። እውነት ልንገራቸው አይደለም ሸካሜ እንደዚህ ናቸው ብሎ የሚነግረኝ ሰው የለም። እኔን ማምጦ ለእሳቸው የሚነግር ሰው የለም። አሁን አንድ ቀን ለታየሳቸው ቤት አላችሁ ማለት እንደው ሜዳ እንደኝ ቤት የሆነ ቤት አላቸው እኛትና የሆነ ሰው እንትን ሲል ወይ የወንድም የቤት እያልኩ ቤቱን እንትን እጅ የነሳው በእውነት ቤቱ አምላካቸው ያየኛል። እሳቸው ባይኖሩ እሳቸው ያዩኛል። በቃ ንጹህ እንክርዳድ የሌለበት ፍቅር ያለ በቃ ደስ ይላል። እንዴት ብዬ እንደምገልጸው ብቻ እሳቸውን በጣም ደስ ብሎናል። እኔ ምንም ምን አድርገውልኝ የለም አይደለም ፍቅራቸው ብቻ ነው የገዛኝ። በቃ እኛም እምነታችንን ፍቅር ነው የምታስተምረው። ቁርአንም ፍቅር ነው የሚያስተምረው። ሙስሊም ህብረተሰብ ፍቅር ነው የሚያስተምረው። ክርስቲያኑም ፍቅር ነው፣ ወንጌሉም ፍቅር ነው፣ ጌታ ኢየሱስ ክርስቶስም ፍቅር ነው። ሁሉም በፍቅር የተመሰረተ ነውና ይህንን እንትን በማለት አሁን እንግዲህ ተኝቼ የሆነ ነገር ደስ ይለኛል ብልን ስል ከእሳቸው ጋር ቤተሰብ ነኝ። የሆነ ነገር ስሜት ይሰማኛል። እንዴት ብዬ ልግለጽላቸው? አሁን ቅድም እንዲያውም እናንተ ብታቆዩ ኖሮ እኔ ጮኬ ልወጣ ነበር። ድምፃቸውን ስለሰማው በቃ አልቻልኩም፣ በእውነት አልቻልኩም። እንዴት ልበል? በዚያ በኩል በመስታወት እኮ ተንጠልጥዬ አያቸዋለሁ ብዬ አላሳየኛል። እንትን ለጥፋችሁታል ለካ ይታያል እንጂ ሊወጡ ነበረ። እንደ ትንሽ ብትቆዩ ኧረ የራሱ ጉዳይ ወጥቼ ድብልቅልቁን ነበር የምንዋጣውና በጣም ሰርፕራይዙ ሊበላሽብን ነበር። ቀድም ሳስበላ እኮ እራሱ የእሳቸው ድምፅ ታይ መጥቶኝ ምናምን እያሉ ገና ሲሉ ወገቤ ንክት ይላል። ገና ናቸው ሲሉ ወገቤ ንክት ይላል። የሚገርም ፍቅር ነው እንግዲህ። አይለያችሁ የእናንተን አይነት ፍቅር፣ የእናንተ አይነት መተሳሰብ። የሀገር አባት ናቸው፣ የሁሉ አባት ናቸው። እድሜና ጤና እንዲሰጣቸው የኔ የዘወትር ጸሎቴ ነው። ትልቅ ደረጃ እንዲደርሱ ትልቁ ነገር ትልቁ ደረጃ ላይ ሳይሆን ደግሞ ጤንነቱ ትልቁ ነገር ጤንነቱ። ልክ ነው። መርሐባ ክቡራትና ክቡራን ተመልካቾቻችን 1447ኛውን ዓመተ ሂጅራ የዒድ አል-አድሃ አረፋ በዓል ምክንያት በማድረግ ሚንበር ቲቪ ያሰናዳው አረፋ 180 የስቱዲዮ እንግዳ ሰዓታችን ፍቅርን፣ መተሳሰብን፣ አብሮነትን በጋድ እያሳየ በገቢር ወደ እናንተ እያደረሰ እስካሁን ቆይታ አድርጓል። እንግዲህ እንዲህ አይነት መተሳሰብ፣ እንዲህ አይነት መዋደድ፣ እንዲህ አይነት ቅንነት፣ እንዲህ አይነት አብሮነት ሀገራችን ያስፈልጋታል። ከምን ጊዜም በላይ ዛሬ ላይ ያስፈልገናል። ይህንን ተምሳሌት የሆኑ አባቶችን አባ ጥበቡን ከጎባ ድረስ ነው ያስመጣናቸው። የእውነት ደስ ብሎናል። የተከበሩ ሼህ ካሚል ጉዳይ አላቸው። የተወካዮች ምክር ቤት አባል እንደመሆናቸው ከዚህ ከሰሞኑ ጉዳይ ጋር በጣም ቢዚ ነበሩ። ግን ለዚህ ፕሮግራም ብለው የሰረዙትን ነገር እንዳለ እናውቃለን። በጣም በጣም አላህ ክብረት ይስጥልን፣ እናመሰግናለን። ዛሬ ተቃቅፋችሁ ያየነው ስሜት ይሄ ነው ሀገርን የሚሰራው፣ ይሄ ነው ሀገራችን የሚያስፈልጋት፣ ይሄ ነው የትላንት መልካችን፣ ዛሬም ነገም የሚያስፈልገን እንዲህ አይነቱ መዋደድ ነው፣ እንዲህ አይነቱ የምር የሆነ መዋደድ ነው የሚለውን ሀሳብ ወደ እናንተ ማድረስ ነበረ ፍላጎታችን። ተሳክቶልናል ብለን ተስፋ እናደርጋለን። እንግዲህ አይለያችሁ። ምናልባት እድሜ ከመረቀልን አላህ የሆነ ጊዜ ደግሞ ጎባ እንመጣና እዛ ደግሞ ጋብዙን ጎባ መጥተን እላቸዋለሁ። እንዲህ ትንሽ እንትናቸው እቺ ፍጥ ብላ እኔ እኮ እዚህ ውስጥ ነኝ ያለው ስላቸዋለሁ። በእውነት የሚገርም ነገር እኔ እኮ እዚህ ውስጥ የኔ ነው ወርጭ አይደለም እኔ ነኝ የምለው በጣም ይገርም። አሁን እርግጠኛ ነኝ እንደው ይሄ ሚዲያ ላይ ጎባ ላይ ሲታይ 1-2-3 ቀን መስሪያ ቤቱን እንደሚዘጉና እኛን ለማየት እርግጠኛ ነኝ።
እርግጠኛ ሆኜ ነው የምነግራቸው። 1-2-3 ቀን መስሪያ ቤት ደግሞ ግን መስሪያ ቤት ዝጉ አይባልም፣ ግን እንደው እንደሚያዩት እርግጠኛ ሆኜ ነው። አሁን ወደዚህ ስመጣም አንዳንድ ሰዎች የጠቆምኳቸዋል። በምንድን ነው የምናዩት? አሁን ቅድም በፕሌኑ እንትን ያለውን ቅድም እዚያ ተቀምጬም እንትን ቴሌግራም ላይ እየለቀኩላቸው ነበረ ወይ እያሉ ነው ቀርጸውት ነበረ። አሁን ፕሌኑ ገና እንትን ፍሬሽ አይደለም ፍሬሽ ስለሆኑ እንደው በጣም ደስ ይላል። አያልቅም ጨዋታ እንደምገምተው። እዚህ ላይ ደግሞ አባት ረቡ ይሄ ነገር አላህ ሲሻው እኛ በምስጢር በጓዳ የእውነትም ሆኖ ከልባችን እንደዛ አላህ ሳክሎልን በዚህ ደረጃ ደረስን። እዚህ እንደርሳለን ብለን አይደለም፣ ለዚህም አይደለም ተነሳሽነታችን። እዚህ ላይ ደግሞ ሳናመሰግን የማናልፋቸው የአካባቢው ህብረተሰብ፣ በባሌ አካባቢ ያለው ህብረተሰብ ሙስሊሙና ክርስቲያኑ እንደው በቃ አመራሮቹ ከክፍለ ሀገሩ ከወረዳው ከምን ካለበት እኔም ክርስቲያኖቹ ሲያገኙ አባ ጥበቡ ጓደኞት አሉ እንደ ይሉኛል። ይገርማል። ህዝቡም ረዳን። ይገርማል። ህዝቡ ራሱ ረዳን። ይህኛን ተምሳሌትና አጋዥ ሆነን አመራሩ ራሱ ረዳን። ስብሰባ ምናምን ሲያካሂድ የሆነ ነገር ምርቃት ነገር ሲደረግ እኛም በአካል ባንገኝ በእኛ ታሪክ ነው። ይገርማል። ህዝቡ አንድ ላይ መጥቶ ተሳስቦ አውቆ ይና ሼህ ካሚልና አባ ጥበቡን ብሎ አንስተው በዛ ነው ህዝቡም ረድቶናል። ምስጋና ለባሌ ህዝብ ክርስቲያንና ሙስሊሙ ይቅርብላቸው። ለአመራሮቹም እንደዛው ረዱ። በዛው እንኳን አድረሳችሁ የምትሉትም ካለ አዎ አለ። አባ ጥበቡ ይበሉ እስቲ። እሳቸው ነው አቀልጣ ኃይለኛ ናቸው። አማርኛቸው በእርግጥ ብዙ ሙስሊም ህብረተሰቦች ኢድ ሙባረክ እምላቸዋለሁ። የዚያለታ ብዙ ሰዎችን ኢድ ሙባረክ እላቸዋለሁ እና ተማሪዎችም አሉ አብሮኝ ተማሩ። አሁን ሁሉም እንኳን አደረሳችሁ። አዎ እና አሁን በአጠቃላዩ ለጎባ ሙስሊም ህብረተሰብ ብቻ ሳይሆን አጠቃላይ ለእስልምና እምነት ተከታዮች ኢድ ሙባረክ ከልብ እንወዳቸዋለን። ታላቅ ምስጋና ክብር አለን። እናመሰግናለን። ዓመት ያደርሰን። ያው እናንተም አባ ጥበቡ ብለዋል። ሁሉም ያው ጎረቤት ለጎረቤት እየተጠራራ የዚህ የዒድ አልአድሃ ሙባረክ ግዙፍ አላህ የሰጠን ኢድ ስለሆነ ለሁላችሁም በአገራችን ውስጥ የምትገኙም ከውጭ ያላችሁም ጥቁሩም ነጩም ደግሞ አላህ ወፍቋችሁ በዛሬ ዕለት በትላንትናው አረፋ የቆማችሁ በ9ኛው ቀን ወቁፍ ዛሬ ደግሞ ሚናን አላህ አስረግጧችሁ ከዛ ጀመራትን እየጣላችሁ እያላችሁ የውመናህር ነውና በሙሉ የኢትዮጵያ ሕዝብ በሙሉ የዓለሙ ሙስሊም በሙሉ እንኳን አደረሳችሁ፣ እንኳን አብሮ አደረሰን። ዒድኩም ዒድ ሙባረክ ተቀበለ አላሁ ሚና ወሚንኩም ሳሊሕ አልአዕማል ኩልሃ ያ ረበል ዓለሚን። የሰላም ያርግልን። ሰላሙ አለይኩም ወረሕመቱላህ። ወአለይኩም ሰላም ወረሕመቱላህ ወበረካቱ። እግር መንገድን ሚዲያውንም ላመሰግን እወዳለሁ። ሚንበር ቲቪ ይባላል። አሁን አይቼዋለሁ። ሚንበር ማለት ሚንበር አሁን መንበር እንደማለት ገብቶኛል። እና እሱን ለማመስገን እወዳለሁ። ኢድ ሙባረክ ብያለሁ። እና እዚህ ላይ እውነትም እናመሰግናለን። ይሄ የእውነታ እንግዲህ እውነት እንደዚህ ነው የምትበቅለው፣ እንደዚህ ነው የምትታየው። ሚንበር ቲቪን እኔ በጣም ያደነኩት ምን ያህል አርቆ ሀሳቢ ነው፣ ምን ያህል በቃ በዚህ ደረጃ መምጣቱ ለሀገር ከፍታ ራሱ ለዚች ሀገር ምን ያህል አስተዋጽኦ ማድረግ እንዳለበትና ሰው የሚማርበትን ነገር እንደዚህ ኮትኩቶ
ኮትኩታችሁ እኮ ነው ያመጣችሁ ነው። እውነት ነው። ኮትኩታችሁ አታገኙንም ነበር፣ እሳቸውንም አታገኙም ነበር። ስንት የኖርዌይ አምባሳደር እንኳን እዚህ አብረን እንትን ፕሮግራም አላገኟቸውም፣ አልተገኙም። እናንተ ግን ሳትነግሩኝ እንኳን ቅድም በቃ እዚህ ፌንት ሆንኩኝ። ምን ያህል ይሄ ሚንበር ቲቪ በእውነቱ ይሄን አሁን የግል ቲቪ ሚዲያ እንደዚህ ከሰራ የመንግስቱ ምን እየሰራ ነው? ለምን ይህን ተምሳሌት ለምን አያወጣም? ለምን በዚህ ሰው በጣም ከሚገርመኝ ሌላው ሰው ከና ምስጋና ማድረስ ያለበት አንድ ሰው ነው ያለኝ። እሱ ማን ነው? አንድ ሼክ ፋሩቅ ይባላሉ። በዒዱል ፈጥር እዚህ ፕሮግራም ስንሰራ የእሳቸውን ነገር እንትን አላወራንም በተወሰነ መልኩ። አዎ ያኔ እሱ ኡምራ ነበር። የሻሸመኔ ኢማም ነው። ሼክ ፋሩቅ ይባላል። ደወለልኝ ማታ። ከዛ ገብቶ እኮ ነው ለካ እሱ አየ፣ ታሪኩን ሰማ። ላኢላ አወረደብኝ። በጣም ነው የምናመሰግን። ለካ አንተ እንደዚህ አይነት ሰው ነህ፣ ከሳቸው ጋር ከአባ ጥበቡ ጋር እንደዚህ ሆነ። ይህንን ነገር ማውጣት ራሱ ለካ እኛ አናቅህም። ምን አረኩ? እኛ እኮ ያው በስብሶ አሮጌ ሆኖ የጣልነው ነገር ነው ለራሳችን። ስለዚህ አሁን እኔ ማለት የምፈልገው ምንድን ነው፣ እስቲ ከኛ ተባዙ። በየአካባቢ አለ። አዎ አለም። ወደዚህ ወደ ሚዲያ አልመጣም እንጂ ከኛ የሚበልጥም ይኖራል። ከኛ የሚበልጥም እንትን ድሉን አላገኘም እንጂ ከኛ የሚበልጡም አንድ ላይ የተሳስረው ለሰው አርአያ የሆኑ አሉ አባቶች። ቢሆንም ሌሎችን ከዚሁ ተምሮ አካባቢው ላይ አካባቢው ተያይዘው እስቲ ይህንን ህዝብ ይህንን ውብ ሀገር የሆነው ወደ ቀደመ መልኩ እንመልሰው። በጣም ደስ ይለናል። እኛም እንደ ሚዲያ እንደ ሁለቱ ተምሳሌት እንደሆኑት አባቶች አይነት ታሪክ አለን የምትሉ አባቶች ካላችሁ ደስ እያለን እየካደምን በደንብ ደፋ ቀና ብለን እያገለገልን አምጥተን እዚሁ እንደምናቀርባችሁ እኛም እንደ ሚዲያ ዝግጁ መሆናችንን መግለጽ እንወዳለን። ቀደም ሲል አባ ጥበቡ እያነሱልኝ ነበረ። ቅድም በጣም ብሶ ደውለውሎት ነበር አይደል? ያንዴ የከሳቸው ኢንተርቪው በኋላ በጣም ያልደወለልኝ ፍጥረት የለም፣ ያልተላከልኝ የለም። በቴሌግራም ላይ በጣም አሁን ስልክም ተጨናንቋል። በጣም እንኳን ይሄ ግዙፉ ሚዲያ ቀርቶ በዚያን ሰዓት ቀንጨብ ያደረጋችሁት በጣም ብዙ ሰው ያላከልኝ ሰው የለም። እና ለካ እንደዚህ ነው ወይ የአባ ጥበቡ እና የሼክ ካሚል ህይወት እንደዚህ ነው ወይ የሁለታቸው ህይወት እንደዚህ ነው ብለው በጣም ብዙ ህዝብ ነው እንትን ያለ። ይሄማ አሁን ዛሬ ይሄ በጣም በጉጉት ነው እየጠበቁን። በምንድን ነው የሚተላለፈው? በምንድን ነው እንዴት ነው? በኦሮምኛ ነው በአማርኛ ነው የሚተላለፈው? በመላም አይ በአማርኛም በኦሮምኛም እንደሚተላለፍ እርግጠኛ ነኝ ብዬ ነው። አሁን እኔ ወደዚያ ወደ ሰሜና ነው ወደዚያ አሁን ወደ አማራ ክልል በአማርኛ ሲተላለፍ እንዴት ሆነው ለካ እንደዚህ ነው ወይ ሙስሊምና ክርስቲያኑ ለካ እንደዚህ ነው ብለው ከአባይ ማዶ ራሱ እንደዚህ ነው። አሁን ደብረ ማርቆስ አንድ መስጊድ አለ ያ ግዙፍ መስጊድ ነው። እኛንን የሰራ ነው። እዚያን ጊዜ አብነት ተማሪ ነበርኩ። እዚያ የአብነት ስማር እዚያ ነበር ያ መስጊድ። አሁን እዚያ ሙስሊሙና ክርስቲያኑ ይገርማቸዋል። የትኛው ሙስሊም የትኛው ክርስቲያን አታውቁት፣ አንድ ናቸው። ትስስሩ ጥሩ ጠንካራ ነው። እና አሁን ወደ አማራ ክልል ይሄ ሚዲያ ራሱ ሲሰማ